በ1972 ዓመተ ምህረት ደቡብ ወሎ ውስጥ ወረባቦ ወረዳ ሀራ የምትባል ቀበሌ ነው የተወለድኩት። እድሜ ለትምህርት ሲደርስ እዛው አካባቢ ባለ የመጀመሪያ ደረጃ ትምህርት ቤት አርድቦ የሚባል የመጀመሪያ ደረጃ ትምህርት ቤት አለ፣ እዛ ነው የተማርኩት። ሁለተኛ ደረጃ ትምህርትን ደግሞ ቢሲማ እና ሀይቅ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ከዚያ በኋላ ጎንደር ዩኒቨርሲቲ በፐብሊክ ሄልዝ በጤና መኮንንነት የመጀመሪያ ዲግሪ አግኝቻለሁ። ከዛ 2003 አካባቢ እዚሁ ደግሞ ጅማ ዩኒቨርሲቲ በአጠቃላይ በሄልዝ ኬር አድሚኒስትሬሽን የሁለተኛ ዲግሪን ሰርቻለሁ። እንግዲህ ስራ የጀመርኩትም እዛው ወረባቦ ወረዳ እና እዛ ወረዳ ላይ ለአንድ አመት ያክል የጤና ጽሕፈት ቤት ከዚያ ከአመት በኋላ ደግሞ የወረዳው ጤና ጽሕፈት ቤትና ምክትል አስተዳዳሪ ሆኜ አንድ 3-4 አመት አገልግያለሁ። በጣም ሰፊ የሚባል የመሰረተ ልማት ክፍተት የነበረበት በተለይ በጤናው ዘርፍ ምንም ጤና ጣቢያ ያልነበረው ወረዳ ነበር። የጤና ኤክስቴንሽን ፕሮግራም በሰፊ የጀመረበት ስለነበር እውነቱን ለመናገር ስራም የተማርኩበት መሰረታዊ በሚባል ደረጃ ለጤናው ዘርፍም የተሻለ አስተዋጽኦ ያደረኩበት ወረዳ ነው። ከዛ ቀጥሎ ቦሩ ሜዳ የሚባል ሆስፒታል ደሴ ከተማ ውስጥ ያለ ሆስፒታል ነው። የዛ ሆስፒታል ስራ አስኪያጅ ሆኛለሁ። እዛ እንደዚሁ አንድ አመት ተኩል አካባቢ እስከ 2 አመት አካባቢ ሰርቼ የደሴ ከተማ የጤና መምሪያ ኃላፊ ሆንኩ። እንደ ውጤት ደሴ ከተማ ላይ ከተወሰነ ጊዜ ከሰራው በኋላ የደሴ ኮምፕሌክስ ስፔሻላይዝድ ሆስፒታል ረዘም ላለ ጊዜ አንድ 7 አመት እስከሚሆን ድረስ የዛ ሆስፒታል ስራ አስኪያጅ ሆኜ ሰርቻለሁ። ከሆስፒታሉ ደግሞ የደሴ ከተማ ምክትል ከንቲባ እና የጤና መምሪያ ኃላፊ ሆኜ እየሰራው ነው። አሁንም የደሴ ከተማ አስተዳደር ምክትል ከንቲባ የማህበራዊ ዘርፍ አስተባባሪና የጤና መምሪያ ኃላፊ ሆኜ እየሰራው ነው ያለሁት ማለት ነው። የመጀመሪያ ስራ የጀመርኩበት ወረዳ ላይ ከምንም ተነስቼ የጤና ተቋማቶችን ቁጥር ከፍ እንዲል አድርጌያለሁ። እውነቱን ለመናገር በወቅቱ አብረው ይሰሩ የነበሩት አመራሮች ህዝብን አስተባብረን በመንግስት አቅም በህዝብ አቅምም ወደ 16 የሚሆኑ ጤና ኬላዎችን እዛ ወረዳ ላይ በ3 አመት ቆይታ ያገንብቻለሁ። 5 ጤና ጣቢያዎችን እንዲገነቡ አድርገናል። የጤና ሽፋኑን ከምንም ተነስቶ በጣም ተሻለ ደረጃ ላይ እንዲሆን ለማድረግ ተሞክሯል። ከዚያም አለፍ ብሎ ቦሩ ሜዳ ሆስፒታል ስመጣም እንደዚሁ በጣም ብዙ በሆስፒታል ደረጃ በጣም መስተካከልና መሰራት ያለባቸውን ስራዎች እንደዚሁ እዚህ አካባቢ ላይ ያሉትን የተወሰነ ነገር ለማድረግ ሞክሬያለሁ። ደሴ ከተማ አስተዳደርም ከመጣሁ በኋላ በተለይ ከተሞች አካባቢ ላይ ያለው ችግር የጽዳት ችግር ነው። ህብረተሰቡን ባለቤት የማድረግ ችግር፣ በተለይ ደግሞ ቆየት ያሉ በእድሜያቸው ገፋ ያሉ ከተሞች አካባቢ ላይ የሚያጋጥመው ችግር ያ ችግር ነበርና በወቅቱ ከነበረው አብረው ሲሰሩ ከነበሩ አመራሮች ጋር በዛን ጊዜም የጤና አገልግሎቱ እንዲሻሻል በማድረግ ረገድ፣ ህብረተሰቡን ባለቤት በማድረግ ረገድ፣ ከተሞች ንጹህ የበሽታ ምንጭ እንዳይሆኑ በማድረግ ረገድ እዛም አካባቢ ላይ በጣም የተሻለ ስራ ስንሰራ ቆይተናል። ደሴ ሆስፒታል የሚያገለግለው የህብረተሰብ ቁጥር በጣም ሂውጅ ነው። ከ10 ሚሊዮን ህዝብ በላይ የሪፈራል ሴንተር ሆኖ ያገለግላል። አብዛኛው የደቡብ ወሎ፣ የሰሜን ሸዋ፣ የኦሮሚያ ልዩ ዞን፣ የአፋር አብዛኛው ክልል፣ ይሄ የተወሰኑ የትግራይ ፓርት በጣም ብዙ ህዝብ ነው ወደ ሪፈራል የሚመጣው። በጣም የተሻለ የሰው ኃይል አለበት። ነገር ግን ደግሞ የሚሰራበት ቦታ በጣም ውስንነት የነበረበት ነው። የአልጋ ቁጥር 206 ነበር የነበረው። ያን የአልጋ ቁጥር እውነቱን ለመናገር የክልሉ ጤና ቢሮም አግዞን በሆስፒታሉ በራስ አቅምም ተጨማሪ ግንባታዎችን ጭምር ይብን ገንብተን ሌሎች ፓርትነሮችን ማስተባበረን ከ208 አልጋ ወደ 600 አልጋ ከፍ ለማድረግ ሞክረናል። ይህን በማድረጋችን እውነቱን ለመናገር የብዙ የህብረተሰብ ክፍሎችን የጤና ችግር ሊፈታ በሚችል ደረጃ እንዲፈታ ለማድረግ ተሞክሯል። ህዝቡን አስተባብረን በህዝብ ተዋጽኦ ብቻ ከ65 ሚሊዮን ብር በላይ ወጪ አድርገን በሁሉም ክፍለ ከተማ የመድኃኒት ፋርማሲዎች በጣም ስታንዳርዳቸውን የጠበቁ እጅግ በጣም ሞዴል አስተማሪ ሊሆኑ የሚችሉ በይዘታቸውም በእንትናቸውም በጣም ቤስ የሚባሉ እውነቱን ለመናገር የግል ተቋማቶችም ጭምር እንዲማሩባቸው በሚያስችል ደረጃ እሱን ለማቋቋም ሞክረናል። እውነቱን ለመናገር በጣም ደስተኛ ነኝ። የሰው ልጅ ሪኮግኒሽን ይፈልጋል። እውነቱን ለመናገር
የምሰሪው ስራ ለውቅና ለሌላ ነገር አስበሽ ባይሆንም ቅድሚያ የመጀመሪያው የህዝብ ተጠቃሚነትን ማረጋገጥ ነው ዋናው ስራ እና እኔ እውነቱን ለመናገር በነበረኝ ቆይታ ይሄንን ያደረኩትን አስተዋጽኦ እውነቱን ለመናገር ጤና ጥበቃ ሚኒስቴር በደንብ ሪኮግናይዝ ማድረጉ ከዚህም በላይ ለላቀ ሌላ እንዲሰራ ሌሎች የኔ መሰል ጓደኞችም የተሻለ ነገር መስራት እንዲችሉ ሊያነሳሳ የሚችል እንትን ነው እና እኔ በጣም ደስተኛ ነኝ። በጣም ማመስገን እፈልጋለሁ። ጤና ሚኒስቴር አሁን እያደረገ ያለው ስራ እውነቱን ለመናገር ለሀገር ባለውለታዎችን እየሰጠ ያለው እውቅና እውነቱን ለመናገር እኔ በጣም ልብ የሚነካ እንትን ነው። ስለዚህ በተዋረድ ባሉ ተቋማቶችም ይሄንን ስራ በደንብ አጠናክረን መሄድ አለብን። እኛ በጣም የምንማርበት እንትን ጤና ተቋሞቻችን በጣም የተሻሉ ተቋማቶች እንዲሆኑ ማድረግ ይጠይቃል። ስለዚህ ዘመኑ የሚጠይቀውን አንዱ እና በዋናነት በሁሉም ተቋሞች በጣም ዲጂታላይዝ የሆነ አገልግሎት ከወረቀት ንክኪ የሆነ አገልግሎት አይ ቲንክ በከተማችን ደረጃ እንዲኖር እፈልጋለሁ። አንዱ ይሄንንም ለማሳካት የጀመርናቸው ጅምር እንትኖች አሉ። ይሄንን ጫፍ የማድረስ ስራ በጣም የምንሰራ ይሆናል ማለት ነው። ሁለተኛው በተለይ መድኃኒቶች በደንብ በተገቢ መንገድ ምንጫቸው ታውቆ ፈዋሽነታቸው በጣም የተረጋገጠ መድኃኒት ለህብረተሰባችን ሊያገኝበት የሚችልበትን አክሰስ በተሟላ ሁኔታ ለማድረግ አቅደን እየሰራና ያለ ነው። እነዚህ ሁለት ነገሮች አካባቢ ላይ በቀጣይ በጣም ትኩረት አድርጌ እሰራለሁ ብዬ አስባለሁ።